ሰላም ጤና ይስጥልኝ። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርዕስቶቹ ሮተሪ ኢትዮጵያ በ70 ዓመታት የኢትዮጵያ ቆይታው በጤናው ዘርፍ ትርጉም ያለው ሥራ መስራቱን የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ህብረተሰቡ በመልእክት መላላኪያ መተግበሪያዎች ከሚፈጸሙ የሳይበር ጥቃቶች ራሱን እንዲጠብቅ የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀ። ኢትዮጵያ ለኢንዱስትሪ ዘርፍ የሰጠችው ትኩረት ለአፍሪካ ሀገራት አርአያ ይሆናል ሲሉ በአፍሪካ ህብረትና በአፍሪካ ኢኮኖሚክ ኮሚሽን የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ተጠሪ ስቴፈን ካግቦ ገለጹ። ኢትዮ ቴሌኮም ባለፉት 6 ወራት 85 ቢሊዮን ብር ገቢ ማግኘቱን የኩባንያው ዋና ስራ አስፈጻሚ ፍሬሕይወት ታምሩ ገለጹ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁ ሮተሪ ኢትዮጵያ በ70 ዓመታት የኢትዮጵያ ቆይታው በጤናው ዘርፍ ትርጉም ያለው ሥራ መስራቱን የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የሮተሪ ኢትዮጵያ የተመሰረተበትን 70ኛ ዓመቱን በብሔራዊ ቤተ መንግስት አክብረዋል። ፕሬዝዳንት ታዬ አጽቀሥላሴ በዚህ ወቅት እንደገለጹት ሮተሪ ጠንካራ እሴትና ማንነት ያለው ተቋም መሆኑን ገልጸዋል። በዚህ ደረጃ ለብዙ ዓመታት የቆዩ ድርጅቶች በዓለም ላይ በጣም ጥቂት መሆናቸውን ገልጸው ይህም አድናቆት የሚቸረው መሆኑን ጠቁመዋል። የጤና አገልግሎት ጥራትና ደረጃን ለማሻሻል በተከናወኑ ተግባራትም ፖሊዮን ከኢትዮጵያ ለማጥፋት ከፍተኛ አስተዋጽኦ ማበርከቱንም ተናግረዋል። ሮተሪ ኢትዮጵያ ልዩ እሴቶችና ቁርጠኝነት ያለው ተቋም ነው ያሉት ፕሬዝዳንት ታዬ የፖሊዮ በሽታም ከኢትዮጵያ ለማጥፋት ላበረከተው ከፍተኛ አስተዋጽኦም ምስጋና አቅርበዋል። የሮተሪ ኢንተርናሽናል ፕሬዝዳንት ፍራንሲስኮ ኦሬዞ በበኩላቸው ሮተሪ ኢንተርናሽናል በኢትዮጵያና ሌሎች ሀገራት ፖሊዮን የማጥፋት ዘመቻ ላይ ከቢሊዮን ዶላር በላይ መድቦ እየሰራ መሆኑን ገልጸዋል። በቀጣይም የኢትዮጵያን የጤና አገልግሎት ደረጃ ለማሻሻል በሚደረገው ጥረት የበኩሉን ገንቢ ሚና ለመወጣት በቁርጠኝነት እንደሚሰራም አረጋግጠዋል። ዓለም አቀፉ ሮተሪ ከሁሉም ዲስትሪክቶች ጋር ብቻውን መስራት በቂ አለመሆኑንና የፖሊዮ በሽታ ለማጥፋት በጋራ መስራት እንደሚገባም አስገንዝበዋል። ህብረተሰቡ በመልእክት መላላኪያ መተግበሪያዎች ከሚፈጸሙ የሳይበር ጥቃቶች ራሱን እንዲጠብቅ የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀ። የበርካታ ዜጎች የዕለት ተዕለት የሥራ እንቅስቃሴና ግንኙነት ከዲጂታል ስርዓት ጋር በጥብቅ መተሳሰሩን ተከትሎ በማህበራዊ ሚዲያ መተግበሪያዎች ላይ የሚፈጸሙ የሳይበር ጥቃቶችና መጭበርበሮች በከፍተኛ ሁኔታ እየጨመሩ ይገኛሉ። በኢንፎርሜሽን መረብ ደህንነት አስተዳደር የተቀናጀ የሳይበር መከላከል አገልግሎት ዲቪዥን ኃላፊ አቤል ተመስገን የዲጂታል መተግበሪያዎች አጠቃቀም ላይ በቂ ንቃተ ህሊና ለመኖር በግለሰቦችና በተቋማት ላይ የከፋ ጉዳት እያደረሰ መሆኑን ገልጸዋል። እንደ ኃላፊው ገለጻ የሰው ሰራሽ አስተውሎትና መሰል የቴክኖሎጂ ምጥቀቶች ጥቃቱን ተገማችና ድንበር ተሻጋሪ አድርገውታል። የተጠቃሚዎች የደህንነት ንቃተ ህሊና ማነስ ደግሞ የተጋላጭነት ምጣኔውን ይበልጥ አስፍቶታል። በዚህ ምክንያት በቴሌግራም፣ ዋትሳፕና መሰል መተግበሪያዎች የግል አካውንቶች የመጠለፍ፣ ሚስጥራዊ መረጃዎች የመመንተፍ እንዲሁም የማጭበርበር ሰለባ የመሆን አደጋዎች በስፋት እየተስተዋሉ ነው። ተጠቃሚዎች ከመሰል ስጋቶች ራሳቸውን ለመጠበቅ የደህንነት ማስጠበቂያ ስልቶችን በአግባቡ ማወቅና መተግበር እንዳለባቸውም አስገንዝበዋል። ለዚህም የሚከተሉትን ነጥቦች እንደ አብነት ጠቅሰዋል። በዚህም በቀላሉ የማይገመት የይለፍ ቃል መጠቀም፣ ባለ 2 ደረጃ ማረጋገጫ አማራጭ በመጠቀም የአካውንት ደህንነትን ማስጠበቅ፣ የግልና የቢዝነስ አካውንቶችን ለይቶ መጠቀም እንዲሁም የመተግበሪያዎችን የደህንነት ማሻሻያ በወቅቱ መጫንን ጠቅሰዋል። እንደ አፍሪካ ህብረት ጉባኤ ያሉ ትልቅ ሁነቶችን እንደ ዕድል በመጠቀም ከሚላኩ አሳሳች ሊንኮችና መልእክቶች እንደሚበራከቱ ገልጸው ማንኛውንም ሊንክ ከመክፈት በፊት በተጠራጣሪነት መመልከትና ትክክለኛነቱን ማረጋገጥ የሁልጊዜ ልምድ ሊሆን እንደሚገባ መክረዋል። የሳይበር ጥቃት ሰለባ መሆን የግል ጉዳት ብቻ ሳይሆን በሌሎች ሰዎች ላይም የሰንሰለት ጉዳት እንደሚያስከትልና እኔን ማን ይጠልፈኛል የሚል መዘናጋት ዋጋ እንደሚያስከፍልም አቶ አቤል አስጠንቅቀዋል። አካውንቱ የተጠለፈበት ሰው በፍጥነት በሌሎች አማራጮች ለአካባቢው ሰዎች ማሳወቅ ያለበት ሲሆን መልእክት የሚደርሳቸው ሰዎችም የገንዘብ ጥያቄም ሆነ ሌላ መረጃ ጠየቁ መጠራጠር እንዳለባቸውም ጠቁመዋል። አንዴ ከተጠለፉ በኋላ የማህበራዊ ሚዲያ አካውንቶችን ለማስመለስ የሚወስደው ጊዜ ውስብስብ በመሆኑ ቅድመ ጥንቃቄ ወሳኝ መሆኑ ተመላክተዋል። ማንኛውም የሳይበር ጥቃት ሙከራ ሲያጋጥም በኢንፎርሜሽን መረብ ደህንነት አስተዳደር ነጻ የጥሪ መስመር 933 ላይ በመደወል ወይም በኢሜይል ሪፖርት ማድረግ እንደሚቻልም ተገልጸዋል። ኢትዮጵያ ለኢንዱስትሪ ዘርፍ የሰጠችው ትኩረት ለአፍሪካ ሀገራት አርአያ ይሆናል ሲሉ በአፍሪካ ህብረትና በአፍሪካ ኢኮኖሚክ ኮሚሽን የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ተጠሪ ስቴፈን ካግቦ ገለጹ። በኢትዮጵያ የሚከናወኑ የልማት ስራዎች ሀገሪቱ በፈጣን እድገት ላይ መሆኗን ማሳያ ናቸውም ሲሉም ገልጸዋል። ኢትዮጵያ የኃይል አማራጭ አቅሟን ለማጠናከር ያከናወነቻቸው ተግባራት ለኢንዱስትሪ መስፋፋት የጎላ ሚና እንዳለውም አመልክተዋል። ኢትዮጵያ በልማት አርአያነት ረገድ ለሌሎች ሀገራት የምታካፍለው ሰፊ ተሞክሮ እንዳላትም ጠቅሰዋል። በተለይም የኃይል አቅርቦትን ለማሳደግ የምታደርገው ትኩረት ከኢንዱስትሪ ባሻገር ለሌሎች ማህበራዊ ዘርፎች ወሳኝ መሆኑን አስገንዝበዋል። ኢትዮጵያ ከዓለም አቀፍ አጋሮች ጋር ያላት ቅንጅታዊ አሰራር የሚበረታታ መሆኑን ገልጸው ይህም ለሌሎች ሀገራት እንደ ሞዴል የሚወሰድ መሆኑን ነው ያመላከቱት። የኢትዮጵያ መንግስት በኢንዱስትሪ ልማት ዘርፍ ከአጋር አካላት ጋር የሚያከናውነው ቅንጅታዊ አሰራር በእጅጉ የሚበረታታ መሆኑን አንስተዋል። ይህም ለሌሎች ሀገራት ምሳሌ የሚያደርገው ሲሆን የተባበሩት መንግስታት የኢንዱስትሪ ልማት ድርጅት ዩኒዶ በእውቀት በቴክኖሎጂና መሰል ስራዎች ያለውን አጋርነት አጠናክሮ ይቀጥላል ብለዋል። ዩኒዶ ትስስሮችን ማመቻቸትና የቴክኖሎጂ ልውውጥን ከማበረታታት አኳያ እየሰራ መሆኑን ጠቁመው የኢትዮጵያ መጪ ጊዜ ብሩህ መሆኑንም ገልጸዋል።
ኢትዮ ቴሌኮም ባለፉት 6 ወራት 85 ቢሊዮን ብር ገቢ ማግኘቱን የኩባንያው ዋና ስራ አስፈጻሚ ፍሬሕይወት ታምሩ ገለጹ። በ6 ወራቱ 1.9 ትሪሊዮን ብር የሚገመት የገንዘብ ግብይት በቴሌብር መፈጸሙንም አስታውቀዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ የተቋሙን የ2018 በጀት ዓመት የመጀመሪያ 6 ወራት የስራ አፈጻጸም በተመለከተ ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸው ተቋሙ ባለፉት 6 ወራት የዲጂታል ኢትዮጵያ ግንባታን የሚያረጋግጡ ውጤታማ ስራዎች ማከናወኑን ተናግረዋል። በቴክኖሎጂ ተደራሽነትና በዲጂታል አካታችነት ላይ ትኩረት አድርጎ በመስራት ውጤት ማስመዝገቡን ገልጸው የደንበኞችን ቁጥር 87 ሚሊዮን ማድረሱንም አስታውቀዋል። በ6 ወራት ውስጥ የ4G ኔትወርክ አገልግሎትን ለተጨማሪ 133 ከተሞች ተደራሽ ማድረጉን ተናግረው አጠቃላይ 1069 ከተሞች የ4G ኔትወርክ አገልግሎት ተደራሽ መሆናቸውንም ገልጸዋል። የፋይናንስ አካታችነትን ለማረጋገጥ እየሰራ ያለው ቴሌብር ባለፉት 6 ወራት ስኬታማ እንደነበርም ተናግረዋል። በዚህም የቴሌብር ተጠቃሚዎች ቁጥር 58.6 ሚሊዮን መድረሱን ተናግረው በ6 ወራት ብቻ 1.9 ትሪሊዮን ብር የሚገመት የገንዘብ ግብይት በቴሌብር መፈጸሙንም አስታውቀዋል። በቴሌብር በኩል 16 ሚሊዮን ዶላር ከውጭ የሚላክ ገንዘብ ወደ ሀገር ውስጥ መግባቱንም አስታውቀዋል። ተቋሙ ባለፉት 6 ወራት 85 ቢሊዮን ብር ገቢ ማግኘቱን አስታውሰው ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር 37 በመቶ እድገት እንዳለውም ተናግረዋል። ዜናዎቹ ጋር ሀብታሙ አክሊሉ ነበርኩ። ሰላም